አቶ ምስጋና አስማማው በግብርና ማልማት ስራ ላለፉት 34 ዓመታት የዘለቁና የኢትዮጵያ ካሳቫ አምራች ላኪዎች ማህበር ፕሬዝዳንት ናቸው። አልሚ ባለሀብቱ ከፋና ቴሌቪዥን ጋር በነበራቸው ቆይታ ዛሬም ላለፉት 3 አስርተ ዓመታት በዘለቁበት የግብርና ልማት ወኔ ልክ ናቸው። በእርግጥ በዘርፉ ለረጅም ዓመታት ቢቆዩም አሁን ግን በምርታማነቱ ወደር የሌለውን የካሳቫ ምርት መመልከት የበለጠ አነሳስቶኛል ነው የሚሉት። 5 ኩንታል ሰሊጥ 10 ኩንታል በቆሎ በቃ በአስራ ቤት የሚቆጠር ምርት ነው ሳመርት የነበረው። አየው ይሄ ምርት ግን እስከ 5000 ማመን ነው የሚያቅተው እስከ 5000 ፐር ሄክታር ይገመታል። አሁን እኛ 500 ብለን ያዝነው ግን አሁን እያየን ያለነው ፕራክቲካሊ እያየን ያለነው እስከዛ ድረስ እንደሚመጣ ነው። እንግዲህ አስበው በ3 እና በ4 በ10 ኩንታል ምርት እና በ500 እና በ5000 ምርት መካከል ያለው ልዩነት አስበው በቃ የሚያጥለቀልቅ ምርት ነው የሚሆነው። በእንደዚህ ያለው ተስፋን በብዙ በሰነቀ ካሳቫን በማልማት ስራ ውስጥ ሌሎችም አሉ። እናም ካሳቫን በተገቢው በማልማት ከሚጠብቁት በላይ የሆነ ምልክት ማግኘታቸውን አጫውተውናል። በመስኖ በተሻለ ሁኔታ ተባይም አረምንም በትካል በመከላከል ነው እዚህ ድረስ ያደረስነው። አሁን አብዛኛው ያው እዛ አታካሉ ከቀደም ተከተለው ለዛ አካባቢ ቀደም ይላል ወደ 8 ወር አካባቢ ነው። ወደዚህ 4 ወርም 5 ወርም 6 ወር አካባቢ ወደዚህ ያለ እዛ አካባቢ ታው ይሄ አሁን 6 ወሩ ነው። ፍለፊት አካባቢ ታየ ወደ 8 ወሩን ጨርሷል። እና ያው አብዛኛው ነገር ከጠበቅነው በላይ ነው። አየር ሁኔታም አፈሩ ምኑም ተስማሚ ሆኖ ያገኘነው እና ያው የተሻለ ውጤት ነው ያየናለ ነው። እንደ ሀገር ካሳቫን ማምረት የሚያስችል ስነ ምህዳር በሁሉም አካባቢ በሚባል ደረጃ የሰፋ ነው። እንደዚህ ያለውን እድል ደግሞ በወጉ በምርት መግለጽ እንዲቻል የግብርና ሚኒስቴር የግብርና ምርት ውል አሰራር ማዕቀፍን መርሆ አድርጎ ወደ ተግባር ገብቷል። የካፒታል እጥረት ያለባቸው የቴክኖሎጂ ክፍተት ያለባቸው ባለሀብቶችን ምን እያደረግን ያለ ነው? አቅም ካላቸው አስመራቾች ጋራ ከአግሮ ኢንዱስትሪ ፓርክ ጋራ በተመሳሳይ ደግሞ ዓለም አቀፍ ካሉ ድርጅቶች ጋራ ቀጥታ በኮንትራክት ፋርሚንግ እንዲተሳሰሩ በማድረግ አስመራቹ ያለውን ቴክኖሎጂ ለአምራቹ ያቀርባል ማለት ነው። ከዛም ባለፈ ፋይናንስ ክፍተት ነው። የፋይናንስ ክፍተት ባለሀብቱ ጋር ያለው አምራቹ ጋር ያለው የፋይናንስ ክፍተት እንዲቀረፍ ከማድረግ አንፃር ስራ እየተሰራ ያለበት ሁኔታ አለ። ኦማዲስ እንደ አግሪጌተር ወይም አዘር ምናምን ብሎ አዋጁ የሚጠቅሰዋል። ያንን ሮል እንወስድና ምንድነው የምናደርገው? ዲጂታይዝ አድርገን አዋጁን ቁጭ አድርገን ባለመሬት አምራች፣ ገዢ፣ ፋይናንሰር፣ ኢንፑት ሰፕላየር ወይም ደግሞ ግብአት ሰጪ፣ ገበያ ፕሮሞተር ብለን እነዚህን ሁሉ የሚያስተዳድር ኮምፕሌክስ ኮንትራክት በጣም በተቀናጀ ኢንተርናሽናል ደረጃ ባለው ሶፍትዌር ነው የምናስተዳድረው። የግብርና ምርት ውል በኢትዮጵያ ከተጀመረ ውሉ ያደረ ቢሆንም ከ2015 ዓ.ም ጀምሮ ግን የአምራችና አስመራቾችን ግንኙነት ለመወሰን የወጣው አዋጅ ጸድቆ ተግባራዊ ሆኗል። ይህ ደግሞ በአምራቹና አስመራቹ መካከል መልከ ብዙ መደጋገፍን በመፍጠር ምርታማነትን የሚያሳድግ እድል ሆኗል። አስመራቹ የሚያቀርባቸው የተለያዩ ድጋፎች አሉ። ለምሳሌ ቴክኒካል ድጋፍ ይሰጣል። አስመራቹ ኤክስፐርት አለው፣ ባለሙያ አለው፣ ግብአት ያቀርባል። ይሄን ሁሉ አድርጎ የሚፈለገው ምርት መጠንና ጥራት ከደረሰ በኋላ ኦሬዲ ገበያው ሰኪውርድ ነው፣ ለገበያ ተደራሽ የሚሆንበት ሁኔታ አለ ማለት ነው። በዘርፉ የተሰማሩ አምራቾችና ገዢ አመቻቾችም እንደሚሉት በግብርናው አዋጁ የተመራ አሰራር መኖሩ የገበያ ስጋትን የተላቀቀ ስራን በጥራትና ተፈላጊነት ባለው ልክ ለማምረት ትኩረት እንዲሰጡ አድርጓል። ምንም አይነት ኬሚካል የምንጠቀመው ነገር የለም። ያው እነሱም ከውል አንፃር ማለት ያን ግዢ ለመፈጸም ምንም አይነት ኬሚካል አልነካም የሚል ነገር ተብሏል ስለተባለ በዛ ልክ ያለም ኬሚካል ነው ምናለማ ምንም ኬሚካል አንጠቀምም፣ ማዳበሪያ ምንም አንጠቀምም እና በዛ ልክ ያው ያኝ ቻይናዎች በግዢ ፈጽመው ያው ረከቡናል የሚል ተስፋ ይዘን ነው ይሰራን ያለ ነው። እዚህ አካባቢ ላለው ምርት ምንም የገበያ ችግር የለባቸውም። ቀጥታ ከፋብሪካው ጋር ዲል እያደረግን ነው፣ እየተስማማን ነው። የዋጋ ልዩነታችንን አጥብበን ከነሱ ጋር እንትን እያልን ነው። እነሱ ይገዛሉ፣ ሌሎችም ገዢዎች አሉ፣ ሌሎችም ፋብሪካን ከፍታለን እያሉ እየጠየቁን ያሉ። የገበያ ችግር የለብንም። በአገር ውስጥም በቂ ገበያ ነው ያለው። የውጭ ገበያ ኦሬዲ ቻይና ትልቅ ኮንትራክት አለን። ሌሎች ኮሙኒኬሽን ውስጥ ያሉም ትልልቅ ገበያዎች ሳውዲ ለፊድ ሴክተር ትልቅ ቦታ እየሄድን ያለ ነው አለ። ድንግል መሬት ነው፣ ፉሊ ኦርጋኒክ ነው። ስለዚህ ይሄንን ይዘን ፕሮሴሲንጉ ላይ በስነ ስርዓት ከተሰራ የአውሮፓም የአሜሪካ ገበያም የኢትዮጵያ ካሳቫ መግባት ይችላል። የግብርና ሚኒስቴርም ይህን የግብርና አሰራር በማጎልበት ሀገር በምግብ ሉዓላዊነት ራሷን እንድትችል ከማድረግም ባለፈ የዓለም አቀፉ ገበያ ተደራሽ መሆኑን አድማስም ለማስፋት ዋጋ ሰጥቶታል። በአብዛኛው ክልሎች ላይ ኢቭን አንዳንድ ጊዜ ኤክስፔክት ማናረጋቸው ክልሎች አሁን ሁመራ መተማ አካባቢ ሁሉ ካሳቫ እንትን እየገባ ነው። ለምን
ዓለም የሚፈልገው ዲማንዱ ሃይ ነው። ቻይናዎች የሚፈልጉት የፈለጋችሁትን አምርቱ እኛ እንፈልገዋለን ነው እያሉ ያሉት። ከዛም ባለፈው ደቡብ ላይ በስፋት እንግዲህ ከ100,000 ሄክታር መሬት በላይ ደቡብ ላይ አጠቃላይ የኛ ያለን መረጃ ቁጥሩ ፕላስ ሊኖረው ይችላል ከ450,000 ሄክታር መሬት በላይ በአነስተኛ አርሶ አደርም በሰፋፊም በኮንትራት ፋርሚንግ እየተሰራ ያለበት ሁኔታ አለ ነው። ሽጦ የማምረት አሰራርን ያሳደገው የግብርና ምርት ውል አሰራር በሀገር አቀፍ ደረጃ 1819 አስመራቾችን ከ1 ሚሊዮን በላይ አምራቾች ጋር ውል በመግባት 12 ሰብል አይነቶችን በ1.2 ሚሊዮን ሄክታር መሬት ላይ እያለሙ መሆኑንም የግብርና ሚኒስቴር መረጃ ያመለክታል።